በመጀመሪያ ዶክተር ጸጋ ፈንታውን ከኛ ጋር መስመር ላይ ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ተመልካቾች በሙሉ ጤና ይስጥልኝ። እንግዲህ የያዝነው ሳምንት መጨረሻ ላይ ነው የምንገናኘው ዶክተር። ይሄ መጨረሻ ሳምንት የጦርነቱ ከተከፈተ ወደ 30 ቀን እየሞላው ነው። በዚህ 30 ቀን ውስጥ እስራኤል በእውነት ብዙ ድሎችን ተጎናጽፋለች ማለት ይቻላል። ከኢራንም ከደቡብ ጋዛም እንደዚሁም በሊባኖስ። እስኪ በመጀመሪያ ሰብሰብ ባለ ሁኔታ በአንቺ እይታ እንዴት ታይዋለሽ ይሄንን ጦርነት? አመሰግናለሁ። በመጀመሪያ ደረጃ እነሆ ለሀገሩ ዳር ድንበር ህይወቱን የሰዋው የ21 ዓመት ታዳጊ ልጅ የኦሪ ግሪንበርግን ነፍስ ይማርላለው። ይህ ጀግና ተዋጊ ወታደር የ21 ዓመት ልጅ ነው። ከሁለት ወር በኋላ ነበረ የአገልግሎት ዘመኑን የሚጨርሰው እና በጣም ነው የሚያሳዝነው። ለቆሰለው ምህረት ይላክላለው። ከዚህ በተጨማሪም ይሄው በሰሞኑ አልፎ አልፎ በሚተኮሱ ሚሳኤሎች ወይም ጸረ ሚሳኤል ያልመለሳቸው ጉዳት እያደረሱ ለቆሰሉትም ምህረት ይላክላለው። እንግዲህ ወደ ጥያቄ ስመጣ በመጀመሪያ ደረጃ በእውነት አሁን ያለንበት ሁኔታ የጦርነቱ ሁኔታ እየተራዘመ መምጣቱን እያየን ነው። እንደሚራዘምም ቀደም ታውቋል። በአንድ ቀን በሁለት ቀን በሳምንት የሚያልቅ አይደለም። ይሄውም ስር ነቀል የሆነ መሰረታዊ ለውጥ ለማድረግ ከኢራን የሚሰነዘረውና በኢራን ታጋዦች ወይም በኢራን መልክተኞች የሚፈጸመውን የሽብር ፈጠራ ድርጊት ለመዋጋት እስራኤል ጠንካራ እርምጃ መውሰድ አለባት። መሰረታዊ የሆነ ለውጥ ለማምጣት ወይም ስር ነቀል የሽብር ፈጠራ ድርጊትን ለማጥፋትና ያለው ሁኔታ ይሄ ነው። እስካሁን ድረስ ያለው ሁኔታ በእውነት ጦርነቱ በጥሩ ሁኔታ እየተካሄደ ነው። የኢራን ሁኔታ እያየን ነው። የኢራን አየር ኃይል የለም። የኢራን የባህር ኃይል ወድሟል። የኢራን ሁኔታ ስናይ ጭራሹን እንዳልነበረ ሆኗል። የኢራን መሪዎች ከፍተኛ የጦር መኮንኖች ተደምስሰዋል። እንዲያውም እርስ በርሳቸው አለመተማመን ደርሰዋል። ይህን የመሰለ እርስ በርስ አለመተማመን የደረሱበት ዋናው ምክንያት በውስጣቸው የተፈጸመው የመገደል ሁኔታ፣ የመደምሰስ ሁኔታ የውስጥ ሰው ቢነግር ነው እያሉ እርስ በርሳቸው እንኳን አይተማመኑም። ስለዚህ አሁን ያለው ሁኔታ ጦርነቱ ጥሩ እየተካሄደ ነው። የህዝቡላ ሽብር ፈጣሪ ድርጅት ከሊባኖስ ድንበር ቅርብ ስለሆነ የሚተኩሳቸው ሚሳኤሎች በሰሜኑ ክፍል እያየን ነው። በርካታ ሚሳኤሎች ይወድቃሉ። ግን ትልቁ ነገር ምን መሰላችሁ? ከባድ ቢሆንም ብዙ ጊዜ ቤት ውስጥ ብንቀመጥም መጠለያ ክፍል በየጊዜው በሚሰጠው መመሪያ ብንገባም ለወደፊቱ ለሚመጣው ትውልድ ሀገራችን እስራኤል በጥሩ ሁኔታ የህዝቧን የዜጋዋን ደህንነት አስከብራ የምትችልበት ትልቅ መሰረታዊ ለውጥ የሚያመጣ ጦርነት ነው። ይህ ጦርነት አቶ ተስፋዬ ብዙዎቹ የሚያስቡት የእስራኤልና የኢራን ወይም ደግሞ አሜሪካና እስራኤል ከኢራን ጋር አይደለም። ይህ ጦርነት ዝቅ አድርገው ስሙን ይጥሩት እንጂ በዓለም ላይ ለውጥ የሚያመጣ ነው። በዓለም ያለው ለውጥ ለወደፊት እናያለን። መካከለኛው ምስራቅ ብቻ ሳይሆን አውሮፓ ብቻ ሳይሆን መላው ዓለም ይለወጣል። ለምን ያልን እንደሆን ሽብር ፈጣሪዎችን የምታጠናክር የምትረዳ እስራኤል ኢራን በመሆኗና እስራኤል በአሁኑ ሰዓት የዓለምን ውጊያ የምትመራው ሀገራችን እስራኤል ከአሜሪካ ጋር በመተባበር ነው እና ውጤቱ በጣም ጥሩ ውጤት ነው። እዚህ ላይ የክኔሴት አባል ዶክተር ጸጋ ፈንታውን የሰሜኑን ነዋሪዎች ባስመለከተ ከሰሞኑ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቀጥታ መልእክት አስተላልፈዋል። ያው አንቺም ጠቅሰሽዋል። ያለንበት አስቸጋሪ ጊዜም ቢሆን ለተወሰነ ጊዜ አሁንም አካባቢያቸውን ለቀው እንዳይወጡ የሚል አስተባባል ነገር ተናግረዋል። የአካባቢውም ከንቲባዎች በእውነት ይህን ነገር ተቀብለው የሚችሉትን እያደረጉ ነው። ጦርነቱ በዛ አካባቢ ትንሽ ያው ሁኔታው ሲታይ የከፋ መስሎ ቢታይም እስካሁን ድረስ ግን እስከ ዛሬ ጠዋት ብቻ አንድ ወታደራችን ተሰውቷል፣ ነፍስ ይማር ብለናል። ይሄንን እንዴት ታይዋለሽ? የአካባቢው ነዋሪ ስጋትን ባስመለከተ የነዋሪዎቹ ስጋት ይገባኛል። እኛም እዛ ብንሆን እንሰጋለን። በአገር አቀፍ ደረጃ በፖሊሲ በመመሪያ በመንግስት ደረጃ ስትወስደው ዋናው ዓላማ ምንድነው? መንግስት ለህዝቡ ጸጥታ ደህንነት መታገል ነው። መከላከያ ኃይሉ መዋጋት ነው። ህዝቡ ደግሞ የደጀኑ ክፍል ጠንካራ መሆን አለበት። የደጀኑ መከታ ጠንካራ ካልሆነ ህዝቡ
ከባድ ነው የሚሆነው። ስለዚህ መጠለያ አለ፣ በየቤቱ ማማድ የምንለው አለ፣ ከሌለ ሚቅላጥ አለ፣ የደጀን ክፍሉ መመሪያ ይሰጣል፣ የሚያስፈልጋቸው ነገር ይቀርባል። በእርግጥ ከባድ ቢሆንም ብዙ ጊዜ ከቤት መቆየት ዘለቄታዊ የሆነ የረጅም ጊዜ ለውጥ ለማምጣትና የእስራኤል ሕዝብ እፎይ ብሎ እንዲቀመጥ የአካባቢ ሰዎች መታቀብ አለባቸው። ለዚህም ነው ጠቅላይ ሚኒስትራችን በዚህ ጉዳይ የተናገሩት። እንዲሁም የአካባቢው ከንቲባዎችም ወይም የሸንጎ አባላት የትንንሽ ሰፈሮች አባላት የተቀበሉት። ለምንድን ነው? ባለፈው ጊዜ ታስታውስ እንደው አቶ ተስፋዬ ጥቅምት 7 ጦርነት በሆነበት ሰዓት ተፈርቶ ሰሜኑ ተለቆ ነበር። የሰሜኑ ክፍል መለቀቁ ጥሩ አልነበረም። ለጊዜው ለውጥ ያመጣል ተብሎ ቢጠበቅም ከጊዜ በኋላ ግን ጥሩ አልነበረም ነው። ሌላው እንግዲህ ብዙ የማይሰማለት አሁንም የጸጥታ ኃይላችን በይሁዳና ሰማሪያ ጸጥታውን ለማስከበር በእውነት ብዙ እየታገሉ ነው። ብዙ ስራዎች፣ ብዙ እንቅስቃሴዎች እየተደረገ ነው። እንዲያውም ብዙውን ጊዜ በተለምዶ በራማዳን ጾም ብዛት ያላቸው የሽብር ክስተቶች ይታዩ ነበር። በዚህ ራማዳን ጾም ግን ያው በእግዚአብሔርም ፍቃድ በጸጥታ ኃይሉ እዛ ስራቸውን በመስራታቸው እንዲህ አይነት ክስተቶች ብዙ አልታዩም። እንዴት ነው በአሁን ሰዓት የይሁዳና ሰማሪያ ጉዳይ የጸጥታ ኃይሉ ባስመለከተ? ጥሩ ነው የጠየቀው ጥያቄ። በመጀመሪያ ደረጃ በይሁዳ ሰማሪያ የሚገኙ አረቦች ወይም ፍልስጤሞች በአሁኑ ሰዓት ባለው ጦርነት ሁኔታ አርፈው ተቀመጡ ወይም ጸጥ አሉ የምንለው ይህ ጦርነት የእስራኤልና የኢራን ጦርነት ብቻ አይደለም። ኢራን የአረብ ሀገራትን ወይም ደግሞ የሱኒ ምንም የእስልምና እምነት ተከታይ ቢሆኑ ሱኒዎችንም ከማጥፋት ወደ ኋላ አትልም። ምሳሌ ብንወስድ የሳውዲ አረቢያ ህዝብ ሱኒ ነው። የኳታር ወይም የካታር ሱኒ ነው። የአሚሪዮት ዩናይትድ አረብ ኤሚሬትስ የምንላቸው በአካባቢው ያሉ አረብ ሀገራት የሱኒ ወይ ማህበረሰብ ተወካይ ሃይማኖት የሚከተሉ ናቸው። ፍልስጤሞችም እንደዛው። ስለዚህ የኢራን ጦርነት ከእስራኤል ጋር አይደለም። የኢራን ጦርነት ከመላው ዓለም ጋር ነው። በአረቡም በኩል ቢሆን በአሁኑ ሰዓት መላው የአረብን ሀገር ነው የምትዋጋው የምትተኩሰው። ቱርክ ሳይቀር ተኩሳለች በመላው ዓለም እና ይሄ ሁኔታ ፍልስጤማውያን ምንም እነሱ ባይዋጉ እኛ የምንዋጋው የነሱንም ጦርነት ጭምር ነው። ያውቁታል ይሄንን ጥሩ አድርገውና ለዚህ ነው የአረብ ሀገራትን በሙሉ ስታይ አንድም የአረብ ሀገራት በዚህ ጉዳይ ላይ ኢራንን ደግፎ ወጣት ታይም። ለምን ኢራን የምትዋጋው እነሱንም ጭምር ነው። አንድ ዘንጋ ኢራን የአረብ ሀገር አይደለችም። ኢራን አረብ ብትላቸው ይቆጣሉ። እኛ ፓርሺያን ነን፣ እኛ የፓርስ ሰዎች ነን እንጂ እኛ አረብ አይደለም ነው የሚለው። እንደገና ከዛም አልፎ ደግሞ ቀደም እንዳልኩት ሺ ወይም ደግሞ ሻይት የሚባለው ቡድን ናቸው እንጂ ሱኒ አይደሉም። ቢችሉ እንዲያውም እነዚህን ሱኒዎችን ቢሆን የአረብ ሀገሮችን በሙሉ መግዛት ይፈልጋሉ፣ ማንቀጥቀጥ ይፈልጋሉ ቢሳካላቸው። ስለዚህ የኛ መዋጋት ዝም ብሎ ለተቀመጡት በሙሉ በጣም ተደስተዋል። እንዲያውም እኛ እየሰራንላቸው ነው ስራቸውን። አብሮ መሳተፍ ነበረባቸው ኢራንን ለመዋጋት ነው የምለው። ዶክተር ጸጋ ሌላው መጠይቅ የምፈልገው በአሁን ሰዓት የፕሬዚደንት ዶናልድ ትራምፕ በፓኪስታን ሽምግልና አማካኝነት የራሳቸውን የሆነ እርምጃ አስተላልፈዋል። ኢራን አሻፈረኝ እያለች ነው። ከፓኪስታን ሽምግልና ወደ ኢራን ያው መልእክቱ ደርሶናል፣ ሆኖም ግን አንቀበልም የሚል ሁኔታዎች መረጃዎች እየወጡ ነው። ይሄ ድርድር እስከ መቼ መፍትሄው ምን ይሆናል ብለህ ታስቢያለሽ? ኢራን አሁን ያለችበት ሁኔታ አልሞት ባይ ተጋዳይ ነው። ኢራን አብቅቶላታል። የኢራን አስተዳደር አክትሞለታል። የአየር ኃይል የለውም። ይቅር የእስራኤል ላይ የጦር አውሮፕላኖች ማንኛውም አውሮፕላን ገብቶ መውጣት ይችላል። እስራኤል ከ8 ወር በፊት የኢራንን የአየር ክልል ባለፈው ሰኔ ወር አንኮታኩተዋለች። ኢራን የባህር ኃይል የላትም። የቀሯትኝ እግረኛ ናቸው። ይሄንም መዋጋት ይቻላል። ስለዚህ ኢራን አብቅቶላታል። ምንም አማራጭ የላቸውም። ያ ባይሆንማ ኖሮ ውጊያው ኢራን ጠንካራ ብትሆን ኖሮ የአየር ክልል ቢኖራት ኖሮ እንደፈለገችው ብትቆጣጠር እዚህ አይደረስም። ሌሎች ሀገራትን በሙሉ ኢራንን ይደግፉኛል፣ ለኔ ይዋጉልኛል ብላ የጠበቀቻቸው ወይም ድጋፍ ይሰጡኛል ያለቻቸው ሀያላን መንግስታት የምንላቸው እንደ ሩሲያ እንደ ቻይና የመሳሰሉት ከጎኑ አልተሰለፉም። ያለ ሌላው አሁን የምናየው ፓኪስታን በጣም ርቃ የምትገኝ ሀገር ናት። ፓኪስታን መካከለኛው ምስራቅ ውስጥ አይደለችም። ፓኪስታን በዚህ ጉዳይ ላይ ኢራንን
ለማስተባበል ነገሩን ለማረጋጋት ሽምግልና ትበል እንጂ ፓኪስታን ራሷ ታውቀዋለች እኮ። የፓኪስታን ህዝብ የኢራንን አደገኝነት በደንብ ያውቁታል። ግን ምንድነው የሚባለው ትንሽ ለስለስ ያለ ግንኙነት ስላላቸው ለዛ ነው እንጂ የማይሆን ነገር ነው። በእኔ አመለካከት ብትጠይቀኝ የጀመርነው ስራ መፈጸም አለበት። የጀመርነው ስራ ተወዝፎ መቅረት የለበትም። የጀመርነው ውጊያ ውጤት እስከሚያገኝ መቀጠል አለብን። የውጊያ ሁኔታን አቋርጠን መተው አንችልም። አቋርጠን ከተውነው ነገ ጧት እንደገና ከትንሽ ዓመት በኋላ ሊያገረሹ ይችላሉና እስራኤል ማቋረጥ የለባትም በዚህ ጉዳይ ነው ብለው በተለይ የኢራን ጉዳይ እያከተመ ነው። በደቡብ ሊባኖስ የሚገኘው በእስራኤል ሰሜናዊ ክፍል ያለው በሊባኖስ የሚገኘው ሂዝቡላ የኢራን መልእክተኛ የሽብር ፈጣሪ ድርጅትን ይሄንን ደግሞ ማሸነፋችን አይቀርም። ስለዚህ ተጀምሮ መቅረት የለበትም። ለዛ ነው ትንሽ መታገስ የሚጠይቀው፣ ትንሽ መታቀብ የሚጠይቀው፣ የሚሰጡትን መመሪያዎችን የነፍስ አድን ዘመቻዎችን ማክበር የሚያስፈልገው። አሁን እንግዲህ ዶክተር ይቅርታ በጦርነቱ ጎን ለጎን ያው ያለንበት ዓመትም የምርጫም ጊዜ በመሆኑ የተለያዩ እንቅስቃሴዎች እየተደረገ ነው። ይህንን እንቅስቃሴ እንዴት ነው በአንቺ በኩል እንዴት ታይዋለሽ? ከዚህ ጥያቄ በኋላ ሻለቃይቸውም ጥያቄ መጠየቅ ይፈልጋል። ከዛ ያለሽን መልእክት ለህብረተሰባችን ታስተላልፊና ፕሮግራማችን ከአንቺ ጋር እንጨርሳለን ማለት ነው። እንዴት ታይዋለሽ ይህን ምርጫ? በመጀመሪያ ደረጃ ይህ ዓመት የምርጫ ጊዜ ነው። ምርጫው የሚካሄደው እንደታቀደው ነው። በጥቅምት ወር ያለዚያም በመስከረም ነው። 4 ዓመት መሙላታችን ነው። ድሮ ታቅዶ የነበረው 4 ዓመት አይቆዩም። የጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት ይንኮታኮታል። ይህ አክራሪ የቀኝ ክንፍ እየተባለ ብዙ ሲዛት ነበረ። እዛ ላይ ደግሞ ባለፈው 2 ዓመት ተኩል ጥቅምት 7 ቀን 2023 ዓ.ም የሐማስ ሽብር ፈጣሪ ድርጅት የፈጸመው አሰቃቂ ድርጊት በህዝባችን መካከልም የነበረውን የፖለቲካ ርዕዮተ ዓለም የበለጠ አራርቆት ነበር፣ ወይም ጥላቻ እንዲመጣ አድርጎ ነበር። ነገር ግን አሁን ያለንበት ሁኔታ የእስራኤል ህዝብ በሀሳብ ቢጋጭም የውጭ ጠላት ሲመጣብን አንድ ነን። ኢራንን በመዋጋቱ ሁሉም አንድ ላይ ነው። የፖለቲካው ምርጫ እንደታቀደ ይሆናል። የተቀናቃኝ የፖለቲካ ፓርቲዎች የጠበቁት መንግስት ይንኮታኮታል፣ በቅርቡ ምርጫ ይሆናል የሚል ነው። እንግዲህ በሚቀጥለው ሳምንት የሚቀጥለው የዚህን ዓመት የ2026 ዓመታዊ በጀት እናጸድቃለን። ሁሉም ለምርጫው እያቀደ ነው። እኛም ለምርጫ እየተዘጋጀን ነው። ተቀናቃኝ የፖለቲካ ፓርቲዎችም እየተዘጋጁ ነው። በርካታ የፖለቲካ ፓርቲዎች ይጠፋሉ፣ ከአሁን በፊት የነበሩ አዳዲስም ይቋቋማሉ። በተለይ በግምገማ ጥናት ይጠፋሉ የተባሉ የፖለቲካ ፓርቲ የክነሴት አባላት በአሁኑ ሰዓት ቦታ ለመፈለግ ከፖለቲካ ፓርቲ ወደ ፖለቲካ ፓርቲ በመሯሯጥ ላይ ይገኛሉ፣ ራሳቸውን ለማሳመን። አንዳንዶቹ በእርግጥ በአዲስ ፖለቲካ ፓርቲ ሊጨመሩ ይችላሉ። አንዳንዶቹ ደግሞ ብዙ ከፖለቲካ ፓርቲ በፖለቲካ ጨዋታም ታማኝነት ይጠይቃል። ከፖለቲካ አንድ ፓርቲ ወደ ሌላ ፓርቲ በየጊዜው የሚሄዱ ሰዎች ታማኝነት የላቸውም። ስለዚህ አንተ የምትፈልገው ታማኝ የሆነውን ሰው ነው። ያም አለ እና የምርጫ ሁኔታ እንግዲህ እንደኔ ግምት ጦርነቱ ካበቃ በኋላ እንቅስቃሴው የበለጠ ይጠናከራል። የሚቀጥለው ሳምንትም የፋሲካ በዓል አለን፣ የእስራኤል አምላክ ይመስገን። ከዛ በዓላቱ ካበቃ በኋላም ጦርነቱ ያበቃል ብዬ ገምታለሁ። ፖለቲካው እየተጧጧፈ ነው ብል ማጋነን አይሆንም። በፓርላማ በክነሴት ብዙ ስራ አሉ። ብዙ ህግጋቶችን እያሳለፍን ነው። የግራ ክንፎች ወይም ተቀናቃኞቹ በጦርነቱ ምክንያት ህግጋቱ ተዳፍኖ ይቀራል አያልፍም ብለው ነበር። እኛ ግን ጦርነቱንም እንዋጋለን፣ የዕለት ኑሯችንም እንፈጽማለን። በታማኝነት ህዝቡ የመረጠንን የምናምንበትን ፖሊሲ ህግም እናስተላልፋለን። አመሰግናለሁ። ሻለቃይቸው አመሰግናለሁ። ጤና ይስጥልን ዶክተር፣ እንደምናለሽ? እኔ እንኳን ልጠይቅሽ የፈለኩ ያው እንግዲህ አገራችን ያለሽ ጦርነት ላይ ነው ታውቂዋለሽ። ማህበረሰባችንም አስፈላጊውን በተለይ በደጀን ክፍል መረጃ ክፍሉን እያሰራጨ እንገኛለን። አንዳንዶቹ ግን መመሪያውን ሳያከብሩ በተለይ በማህበራዊ ጉዳይ ዙሪያ በተለያዩ ሀዘንም ሊሆን ይችላል ደስታም ሊሆን ይችላል አስቀድመው የያዙት ማዕዶን እንኳን ቢዘጋባቸውም የግል ማዕዶን እየተከራዩ እየወሰዱ ይህን ነገር አሁን ከማድረጉ መሰባሰቡን አላቆሙምና እንደው ለእነዚህ ምን ታያቸዋለሽ? በመጀመሪያ ደረጃ ሻለቃይቸው አመሰግናለሁ ለምትሰጣው ሰፊ አገልግሎት። ዛሬ ብቻ አይደለም በቴሌቪዥን ወይም ደግሞ እኔ ክነሴት ከገባሁ አይደለም፣ ቀደም ከብዙ አመት ጀምሮ የምትሰጠው አገልግሎት በጣም 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 የሚከበርና ነው። ያለኝን አድናቆት እና ክብር በዚሁ አጋጣሚ ገልጽልሃለሁ። አመሰግናለሁ። ከዛ
ወደ ደጀን ክፍል ጦር መመሪያ በምንመጣበት ሰዓት የሚሰጡ መመሪያዎችን እኛ ብዙ ጊዜ የማክበሩ ልማድ የለንም። ለምን ያልን እንደሆነ ወግ ማረግ የለመድነው የጌሌ ሙቶ እንዴት እንቀራለን፣ 7 ቀኑ ከሆነ እንዴት እንቀራለን፣ ልንቆራረጥ አይደለን ዘንድና ይሄ በሙሉ ያለ ነው። እኔ ራሴን በዚህ ጉዳይ ያለሁበት ራሴንም ጨምሬ ነው የምነግረው እና ግን የሚሰጡ መመሪያዎችን ማክበር አለብን። ብዙ ጊዜ አይታችሁ ከሆነ መመሪያውን ያላከበሩ ሰዎች ነው እስካሁን ድረስ ይሞቱ በሙሉ ሚቅላጥ ሩጠው ገብተው የገቡ ሰዎች ወይም ደግሞ ማማድ ውስጥ የገቡ ሰዎች ህንጻው ቢመታም እዛ ላይ ቢወድቅም አልተጎዱም። ምሳሌ ብሰጣችሁ ቤተሸሜሽ የነበረው ልንገራችሁ። ቤተሸሜሽ የሞቱት 9 ሰዎች ቦታው ስላልደረሱ ነው፣ ደረጃው ላይ ነበሩ ስላልደረሱ። አዎ፣ ስለዚህ የሚሰጠው መመሪያ ቸላት በሉ። አምላክ የሚለው ምንድነው? መጀመሪያ ራሳችሁን ጠብቁ ከዛ ነው መጠብቃችሁ ነው የሚለውና መጀመሪያ ራሳችንን እናድን ነው የሚለው ወገኖች፣ በቀላሉ አትዩት። ከዛ ውጭ ደግሞ በዚህ አጋጣሚ እንደው ፈቃድ ከሆነ ለሰዎቹ የምገልጸው በዚህ ምክንያት አንድ ሰው ለቅሶ ባይመጣ የተለያዩ ነገሮች ባይመጣ ተረዱ፣ ቅር አይበላችሁ። ሰው ፈርቶ ከቀረ ማክበር አለብን፣ የራሱን ውሳኔ መቀበል አለብን። ለምን ከኔ ለቅሶ አልመጣም፣ ለምን እኔ ያላነጋገረኝ የሚለውን ተውተኝ። ያለንበት ጊዜ ከባድ ነው፣ ሌላ ጊዜ እንገናኛለን። ሞት በዚህ ጊዜ ብቻ አያበቃም። ሞትና ህይወት አብሮ ያለ ነገር ነው። ደስታም በዚህ ጊዜ ብቻ አይደለም፣ ሌላ ጊዜ ደስታለን እና ይሄንን ማክበር ይኖርብናል ነው የምለው ወገኖቼ። የክኔሴት አባል ዶክተር ጸጋ ፈንታውን በእውነት ስለነበረን ቆይታ በጣም አመሰግናለሁ። ሻባት ሻሎም። ጤና ይስጥልኝ። አመሰግናለሁ። ሻባት ሻሎም። መልካም ሰንበት ይሁንልን። ሰላም እየሰፈነበት የተረጋጋ። በዚህ አጋጣሚ ለመከላከያ ኃይል ወታደሮቻችን ያለኝንን አድናቆት ገልጻለሁ። ያለነሱ እንደዚህኛ መነጋገር አንችልም። ከዛም ደግሞ አገርን የሚመሩ ጠንካራ መሪ በአሁኑ ሰዓት የሀገራቸውን ፍቅር በትክክል ከ30 ዓመት በላይ የታገሉበትን የኢራንን ደመስሳለሁ የምትለውን የሚዋጉትን ጠቅላይ ሚኒስትራችንም ኃይላቸውን ብርታታቸውን ደግሞ አምላክ እንዲሰጣቸው መኛለሁ። ወገኖቼ ጤና ይስጥልኝ። አመሰግናለሁ። እናመሰግናለን ዶክተር።